ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በአዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 4 ኤሌክትሮማግኔቲዝም ነው እያየን ያለ ነው። በዛሬ ሌሰናችን ሌሰን 8 ላይ ደርሰናል። ሌሰን 8 ሚለን ምንድን ነው? ፋራዳይስ ላው ኦፍ ኤሌክትሮማግኔቲክ ኢንዳክሽን ነው የሚለው። ስለዚህ ስለ ፋራዳይስ ላው ኦፍ ኤሌክትሮማግኔቲክ ኢንዳክሽን ከማየታችን በፊት ከዚህ በፊት የነገርኳችሁ ብዙ ጥናትና ምርምሮች ተሰርተዋል። እነሱን ለማስታወስ ያክል እነ ሚካኤል ፋራዳይ እነ አምፔርስ ላው የሚባል እነሱ ምን ብለዋል? ኤሌክትሪክ ከረንት በሆነ ኮይል ኦፍ ዋየር ላይ የሚያልፍ ከሆነ ዜን ከረንቱ ያን ኮይል ማግኔቲክ ኢፌክት እንዲኖረው ያደርጋል ወይ ደግሞ ማግኔቲክ ፕሮፐርቲ እንዲኖረው ያደርጋል ብለው እነ አምፔር ዲስከቨር አድርገዋል። ስለዚህ እነ አምፔር ዲስከቨር ካደረጉ በኋላ ብዙ ጥናትና ምርምሮች ተከናወኑ። ከዛ በኋላ እነ ፋራዳይ ኤሌክትሮማግኔቲክ ኢንዳክሽን የሚለውን ዲስከቨር አድርገዋል። ኤሌክትሮማግኔቲክ ኢንዳክሽን ሚካኤል ፋራዳይ ዲስከቨር ያደረገው ምንድን ነው? ቼንጅን ማግኔቲክ ፊልድ ፕሮዲውስ አን ኤሌክትሪክ ከረንት፣ የማግኔትን ፊልድ ፍላክሱን ወይ ደግሞ ማግኔቲክ ፍላክስን ምንቀያየር ከሆነ ዜን ያ ፍላክስ በራሱ ኤሌክትሪክ ከረንት ፕሮዲውስ ሊያደርግ ይችላል ነው የሚለን። ይሄን ዲስከቨር ያደረገውን ማን ነው? እነ ሚካኤል ፋራዳይ እነ አምፔርስ ላው ጋር በመሆን የራሳቸውን የሆነ አስተዋጽኦ አድርገዋል። ስለዚህ በዛሬው ሌሰናችን የምናየው ይሄን ነው ማለት ነው። ኤሌክትሮማግኔቲክ እንዴት ነው? ቼንጅን ማግኔቲክ ፍላክስ እንዴት ከረንት ፕሮዲውስ ያደርጋል? የከረንቱ መጠን እና የኢንዱስድ ቮልቴጁ መጠን እንዴት ሪሌት እናደርጋለን የሚለውን በዛሬው ሌሰናችን የምናየው ይሆናል። ስለዚህ በዛሬው ሌሰናችን የምናያቸው ወይ ደግሞ ልናሳካቸው የሚገባ ሌሰን ኦብጀክቲቮች አሉ። ወደ ሌሰን ኦብጀክቲቮች ስንሄድ የመጀመሪያው ስቴት ፋራዳይስ ላው ኦፍ ኤሌክትሮማግኔቲክ ኢንዳክሽን፣ ኤሌክትሮማግኔቲክ ኢንዳክሽንን ስቴት እናደርጋለን። ምንድን ነው ትርጉሙ ወይ ደግሞ ፋራዳይስ ማለት የፈለገው ምን ማለት ነው የሚለውን ስቴት እናደርጋለን። ከዛ ሁለተኛው ኦብጀክቲቫችን ስቴት ሌንዝስ ላው ኢን ዘ ፊኖሚና ኦፍ ኤሌክትሮማግኔቲክ ኢንዳክሽን፣ ፋራዳይ ኤሌክትሮማግኔቲክ ኢንዳክሽን ዲስከቨር አደረገ። ከዛ ሌንዝ የሚባለው ሳይንቲስት ደግሞ የኢንዱስድ ከረንቱን አቅጣጫ አስቀመጠ። ማለት ፋራዳይ ኢንዱስድ ኤሌክትሮሞቲቭ ፎርስ ወይ ደግሞ ቮልቴጅ እንደሚያመነጭ ብቻ አወቀ። ከዛ በኋላ ቮልቴጅ ከመነጨ በኋላ የከረንቱን ዳይሬክሽን ዲተርማይን አላደረገውም ነበር። ስለዚህ ማን ዲስከቨር አደረገው ማለት ነው? ሌንዝስ ላው። ሁለቶችንም ላዎች ዲስከቨር እናደርጋለን ወይ ደግሞ ስቴት እናደርጋለን ማለት ነው። ስለዚህ ወደ መጀመሪያው ስንሄድ ፋራዳይስ ላው ኦፍ ኤሌክትሮማግኔቲክ ኢንዳክሽን ማለት ምን ማለት ነው የሚለውን እስኪ እንይ። ፋራዳይስ ላው ኦፍ ኤሌክትሮማግኔቲክ ኢንዳክሽን ስቴት ዛት ዘ ማግኒቱድ ኦፍ ዘ ኢንዱስድ ኤሌክትሮሞቲቭ ፎርስ። ፋራዳይስ ላው ኦፍ ኤሌክትሮማግኔቲክ ኢንዳክሽን ስቴት ያደረገው ምንድን ነው? ኢንዱስድ ኤሌክትሮሞቲቭ ፎርስ ኦር ኢንዱስድ ቮልቴጁ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ሬት ኦፍ ቼንጅ ኦፍ ማግኔቲክ ፍላክስ ኢን ኤ ክሎዝድ ሉፕ። ፋራዳይ ከመነሻው ስንነሳ ፋራዳይ ላው ኮንሲደር ያደረገው ምንድን ነው? ሃው ዘ ቼንጅን ማግኔቲክ ፊልድ ካን ካዝ ከረንት ቱ ፍሎ ኢን ዘ ዋየር ነው። የማግኔቲክ ፊልድ ላይኖች ወይ ደግሞ ማግኔቲክ ፍላክሱን ቼንጅ የምናደርገው ከሆነ ዜን ያ ቼንጅ ከረንቱን ኬዝ ያደርገዋል። ከረንቱን ተጽዕኖ የሚፈጥርበት ከሆነ ከረንቱ ፍሎ ማድረግ ይጀምራል። ስለዚህ ያ አንድምታ ወይ ደግሞ ይህ ኮንሲደሬሽን የማን ኮንሲደሬሽን ነው? የፋራዳይስ ላው ኦፍ ኤሌክትሮማግኔቲክ ኢንዳክሽን። ስለዚህ ከዚህ በመነሳት ይህን ህግ ስቴት አደረገ። ይሄ የሚለን ምንድን ነው? እቺ ኤ ማለት ወይ ደግሞ ኤፕሲሎን ማለት ኢንዱስድ ኤሌክትሮሞቲቭ ፎርስ ኦር ኢንዱስድ ቮልቴጅ ማለት ነች። እቺ ማለት ነው ኢንዱስድ ቮልቴጅ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ቼንጅን ማግኔቲክ ፍላክስ ፐር ታይም ማለት ነው። ወይም ደግሞ ሬት ማለት በፊዚክስ ሴንስ ፐር ታይም ማለት ነው። ስለዚህ ፋራዳይስ ላውን ስቴት ስናደርግ ምንድን ነው? ዘ ማግኒቱድ መጠኑን ነው የኢንዱስድ ቮልቴጁ መጠን ኢዝ ዳይሬክትሊ ፕሮፖርሽናል ቱ ሬት ማለት ፐር ታይም ነው። ዘ ሬት ኦፍ ቼንጅ ኦፍ ማግኔቲክ ፍላክስ ነው። ኢን ኤ ክሎዝድ ሉፕ ነው ወይ ደግሞ ኢን ኤ ክሎዝድ ኮይል ይሆናል ማለት ነው። ይህ ማለት ምን ማለት ነው? ቼንጅን ማግኔቲክ ፍላክስ ዊዝ ታይም ሲጨምር ኢንዱስድ ቮልቴጁ ይጨምራል። ዘ ሬት ኦፍ ቼንጅን ማግኔቲክ ፍላክሱ ወይ ደግሞ የማግኔቲክ ፍላክስ መጠናቸው ወይ ደግሞ ማግኔቲክ ፍላክስ ማለት ዘ ናምበር ኦፍ ማግኔቲክ ፊልድ ላይንስ ፓሲንግ ስሩ ኢን ኤ ጊቭን ኤሪያ ነው። ስለዚህ ማግኔቲክ ፊልድ ላይኖቹ የሚቀንሱ ከሆነ ኢንዱስድ ቮልቴጁም ይቀንሳል። ስለዚህ ኢንዱስድ ቮልቴጅ ወይ ደግሞ ኢንዱስድ ኤሌክትሮሞቲቭ ፎርስ ኢዝ
ዳይሬክትሊ ፕሮፖርሽናል ቱ ዘ ሬት ኦፍ ቼንጅን ማግኔቲክ ፍላክስ ብለን ዲተርማይን እናደርጋለን ማለት። ስለዚህ ይህን ህግ ማን ነው ስቴት ያደረገው? ፋራዳይ ነው ማለት ነው፣ ሚካኤል ፋራዳይ። እዚህ ጋር ግን ውክልና የሰጠናቸው እንትኖች አሉ። ስለዚህ ዌር ኤ ማለት ኢንዱስድ ቮልቴጅ ነው። ኢንዱስድ ቮልቴጅ ወይ ደግሞ ኢንዱስድ ኤሌክትሮሞቲቭ ፎርስ ትባላለች። ኢንዱስድ ቮልቴጅ ነች፣ የቮልቴጅ መጠን ነው ማለት ነው። ስለዚህ ቮልቴጅ ካለ ምን ይኖራል ማለት ነው? ሶርስ ካለ ኤሌክትሪክ ከረንት አለ። ይሄ ቮልቴጅ በራሱ ከረንት ፕሮዲውስ ማድረግ ይችላል። ኤንድ ቼንጅን ፋይ ቢ ማለት ቼንጅን ማግኔቲክ ፍላክስ ነው። ዴልታ ማለት ክሮኒካል ዴልታ ማለት ይችኛዋ በራሷ ምንድነች? ቼንጅ ማለት ነች፣ ለውጥ ነች። ለምን ፋራዳይ ምንድነው ያለው? ኢፍ ዜር ኢዝ ኤ ቼንጅ ኢን ማግኔቲክ ፍላክስ ነው ያለው። የፍላክስ የቼንጅ ኢን ማግኔቲክ ፍላክስ ሚኖር ከሆነ ዊዝ ኢን ኤ ሰርቴን ታይም በሆነ ጊዜ ውስጥ ሚኖር ከሆነ ኢንዱስድ ቮልቴጅ መነጫል ነው የተባለው። ሶ ክሮኒካል ዴታ ማለት ቼንጅ ማለት ነች፣ ቼንጅ ኢን ማግኔቲክ ፍላክስ ነች። ማግኔቲክ ፍላክስ ማለት ደግሞ ማግኔቲክ ፍላክስ ባለፈው ስናየው እንዴት ነበር? ማግኔቲክ ፊልድ ላይንስ ኦር ማግኔቲክ ፊልድ ስትሬንግዝ ሲባዛ በኤሪያ ኢፍ ዜር ኢዝ ሰም አንግል ቴታ ዊ ካን ዩዝ ኮዝ ቴታ ብለን አይተናል። ስለዚህ ፋይቢን በዚህ መንገድ ማግኘት እንችላለን። ቼንጅን ቲ ማለት ደግሞ ቼንጅን ታይም ዊዝ ኢን ሰርቴን ታይም ኢንተርቫል ብለን በዚህ ማሳየት እንችላለን። ስለዚህ ይሄ ማግኒቱድ ብቻ መጠኑን ብቻ ያስቀመጠልን ማን ነው? ፋራዳይ ነው። ሌላ የምናየው የሌንዝ ስለውን ነው። ሌንዝ ስለው ቴልስ አባውት ዘ ዳይሬክሽን ኦፍ ኤሌክትሪክ ከረንት። ቅድም እንዳልኳችሁ ፋራዳይ በቀጥታ ያስቀመጠው የኢንዱስድ ቮልቴጁን ማግኒቱድ ነው፣ መጠኑን ብቻ ነበር ያስቀመጠው። ስለዚህ መጠኑን ብቻ ካስቀመጠ በኋላ የኤሌክትሪክ ከረንቱን አቅጣጫ አልወሰነም ነበር። ሶ ሌንዝስ ምንድን ነው ያደረገው? የኤሌክትሪክ ከረንቱን አቅጣጫ ዲተርማይን ማድረግ ይችላል። እንዴት ነው ስቴት ያደረገው ማለት ነው? ሌንዝ ስለው ስቴት ዛት ዘ ዳይሬክሽን ኦፍ ዘ ኢንዱስድ ከረንት፣ በኢንዱስድ ቮልቴጅ የመጣው ከረንት ኢንዱስድ ከረንት እንለዋለን። ስለዚህ የኢንዱስድ ከረንቱ አቅጣጫ በኮይሉ ውስጥ ኢንሳች ዛት it opposes the change that case the induced electromotive force ያገኘነው የኢንዱስድ ቮልቴጅ መጠን ከከረንቱ አቅጣጫ ጋር ኦፖዝ የተደራረገ ነው ወይ ደግሞ በተለያየ አቅጣጫ እንደሆነ ማን ዲስከቨር አድርጎልናል ማለት ነው? ሌንዝ ስለው የምንለው። ስለዚህ ኢኩዌሽኑን እንዳልንጠቀማለን፣ የፋራዳይስ ኢኩዌሽን እንዳልንጠቀማለን፣ ግን አቅጣጫውን ለማወቅ ግን የማንን እንጠቀማለን? የሌንዝ ስለው። እዚህ ጋር ይታያችሁ ከሆነ ማይነስ ሳይን አለች። እቺ ማይነስ ሳይን የምታሳየው ምንድነው? እቺ የምታሳየው ምንድነው? ኢንዱስድ ቮልቴጁና ኢንዱስድ ከረንቱ ኦፖዚት መሆናቸውን፣ በአቅጣጫ ምን መሆናቸውን ኢን ኦፖዚት ዳይሬክሽን ናቸው ማለት ነው። የተለያየ አቅጣጫ እንደሚሄዱ ማለት ምን ማለት ነው? ኢፍ ዘ ኢንዱስድ ቮልቴጅ ኢዝ ፍሎስ ኢንቱ ኢስት ሄድ ከሆነ ኢንዱስድ ቮልቴጁ ወደ ኢስት የሚጓዝ ከሆነ የኢንዱስድ ከረንቱ አቅጣጫ ወደ ዌስት ይሆናል። ኔጌቲቭ የምታመለክተዋ ኦፖዝ ማድረጉን ኦር ኦፖዚት ዳይሬክሽን መሆኑን በሌንዝ ስለው ማግኘት እንችላለን ማለት ነው። ሌላ ሌንዝ ስለው ዲፔንድስ ኦን ዘ ፕሪንሲፕልስ ኦፍ ኮንሰርቬሽን ኦፍ ኢነርጂ። ሌንዝ ስለው ይህን ኢኩዌሽን ወይ ደግሞ ይህን ኔጌቲቭ ወይ ደግሞ ኦፖዝ መሆኑን ኢንዱስድ ቮልቴጁ እና ኢንዱስድ ከረንት ኦፖዝ መሆኑን ዲፔንድ ያደረገው ማንን ነው? ዘ ፕሪንሲፕልስ ኦፍ ኮንሰርቬሽን ኦፍ ኢነርጂ። ኢነርጂ ኢዝ ኦልዌይስ ኮንሰርቭድ። ኢነርጂ ሁልጊዜም ምንድን ነው? ኮንሰርቭድ ነው። መካኒካል ኢነርጂ ወደ ሌላ ፎርም ሊቀየር ይችላል እንጂ ኢነርጂው ሊጠፋ ወይ ደግሞ ኢነርጂ ማጥፋትም መፍጠርም አንችልም። ግን አንድ ፎርም ኦፍ ኢነርጂ ኢዝ ኮንቨርትድ ኢንቱ አናዘር ፎርም ኦፍ ኢነርጂ። ኬኔቲክ ኤነርጂን ወደ ፖቴንሻል ኤነርጂ ልንቀይረው እንችላለን። ግን ኤነርጂውን ግን መፍጠርም ማጥፋትም አንችልም። ስለዚህ ሌንዝ ስለው የተጠቀመው ምንድን ነው? ኮንሰርቬሽን ኦፍ ኢነርጂን ተጠቅሟል። ኢነርጂ ኮንሰርቭድ እንደሆነ ያውቃል። ሌላ ኒውተንስ ሳርድ ላ ኦፍ ሞሽን ነው። ኒውተንስ ሳርድ ላ ኦፍ ሞሽን ማለት በተለምዶ ምን ይባላል? አክሽን ኤንድ ሪአክሽን ይባላል። ኢፍ ዜር ኢዝ አን አክሽን ዜር ኢዝ ሪአክሽን ፎርስ። የሆነ ግድግዳ ሄጅ ብገፋ እኔ አክት አደረግኩበት፣ ግድግዳው ደግሞ ኦፖዚት ፎርስ ያሳረፍብኛል። ስለዚህ ኦፖዝ የሚያደርገው ፎርስ ሪአክሽን ነው። አክሽን ኤንድ ሪአክሽን። ይህን በተለምዶ ምን ይባላል? ኒውተንስ አክሽን ኤንድ ሪአክሽን። አክሽን ሪአክሽን ይባላል ማለት። ስለዚህ አክሽን ኤንድ ሪአክሽን አክትስ ኢን ዲፈረንት በዲስ ነው፣ በተለያዩ አካላት ይፈጸማል። ስለዚህ ይህን ህግ ለማወቅ ወይ ደግሞ ይህን የኢንዱስድ ቮልቴጁንና የኢንዱስድ ከረንቱን ዳይሬክሽን ለማወቅ እነዚህን ሁለት ነገሮችን ማን ተጠቅሟል? ሌንዝስ ተጠቅሟል። የመጀመሪያው ኮንሰርቬሽን ኦፍ ኢነርጂን አረጋገጠ።
ከዛ በኋላ ኒውተንስ ላው ኦፍ ሞሽንን በመጠቀም ኢንዲዩስድ ቮልቴጅ እና ኢንዲዩስድ ከረንት ኢን ኦፖዚት ዳይሬክሽን መሆኑን ወይ ደግሞ ቮልቴጁ ከረንቱን ኦፖዝ እንደሚያደርግ አሳይቶናል ማለት ነው። በት ከዚህ ኢኩዌሽን አሁንም ከፋራዳይስ ኢኩዌሽን ኦፍ ኢንዲዩስድ ቮልቴጅ ሳንወጣ ጥምጥም ሽቦው ወይ ደግሞ ኮይሉ ኤን ተርንስ ቢኖረው የተጠመዘዘው የጥምዝዙ ብዛት ቢበዛ ኢን ዘ ኬዝ ኦፍ ኤ ክሎዝሊ ውንድድ ኮይል የተጠመጠመ ሽቦ ቢሆን ያ የተጠመጠመ ሽቦ ምን አሉት? ኢፍ ኤን ናምበር ኦፍ ተርንስ አለው። ኤን ማለት ቁጥር ነው። 10 ሊሆን ይችላል፣ 50 ሊሆን ይችላል፣ 100 ሊሆን ይችላል። ስለዚህ ናምበር ኦፍ ተርንስ ነው። ቼንጅ ኦፍ ፍላክስ አሶሲኤትድ ዊዝ ኢች ተርን ኢዝ የቼንጅ ያደረገው የማግኔቲክ ፍላክስ መጠን በዚህ በጥምጥም ሽቦው ብዛት ኢዝ ዘሴም ምንድን ነው የሚለን? ሁልጊዜም ዘሴም ነው የሚለን። ስለዚህ እዚህ ጋር እንደምናየው ኤ እና ቢ ነው፣ ሁለት እንትን ነው። የመጀመሪያው ኤ ላይ የምናየው ማግኔቲክ ፊልድ ላይኖቹ ከኖርዝ ሲወጡ ነው። ይሄ ማግኔት በኮይል ኦፍ ዋየር ላይ ወይ ደግሞ በአንድ ጥምጥም ሽቦ ላይ በሆነ ቬሎሲቲ ብናንቀሳቅሰው ነው የሚለን። በሆነ ቬሎሲቲ ብናንቀሳቅሰው ከሆነ ኖርዝ ፖል አካባቢ ላይ ያለው የከረንት ዳይሬክሽን ማግኔቲክ ፊልድ ላይኑ ወደዚህ ነው። ስለዚህ ማግኔቲክ ፍላክሱም ወደዚህ ነው ማለት ነው። ማግኔቲክ ፍላክስ ወደዚህ በሚሆንበት ጊዜ የኤሌክትሪክ ከረንቱ ዳይሬክሽን ካውንተር ክሎክዋይዝ ይጓዛል። ካውንተር ክሎክዋይዝ ማለት በሴኮ ሰዓት ተቃራኒ ማለት ካውንተር ክሎክዋይዝ የሚባለው ምን ፖል አካባቢ ላይ ነው? ኖርዝ ፖል አካባቢ ላይ። ቢ ላይ እንደምናየው ደግሞ ማግኔቲክ ፊልድ ላይኑ ኢንዋርድ ሲሆን ወደ ውስጥ ሲሆን ማለት ከኖርዝ ፖል እየወጣ ወደ ሳውዝ ፖል የሚጓዝ ከሆነ በተመሳሳይ ቬሎሲቲ በተመሳሳይ ኮይል ኦፍ ዋየር ላይ ዜን የከረንቱ ዳይሬክሽን ምን ይሆናል? ኦፖዝ ይሆናል። ይሄኛው ካውንተር ክሎክዋይዝ ነው ብያችኋለሁ። ይሄኛው ደግሞ ክሎክዋይዝ ይጓዛል ማለት ነው። ስለዚህ ይሄን ምን ያሳየናል? የሌንዝ ስለውን ኤሌክትሪክ ከረንትና ኢንዲዩስድ ቮልቴጅ ኦፖዚት ዳይሬክሽን መሆናቸውን እያሳየን ነው ማለት ነው። በዚህ ዲያግራም መመልከት እንችላለን። ኤሚለን ምንድነው? አን አፕሮቺንግ ኖርዝ ፖል ኢንዲዩስድ ካውንተር ክሎክዋይዝ ከረንት እዚህ ጋር አካባቢ ላይ የሚቀርብ ከሆነ ዘን የኢንዲዩስድ ከረንቱ እንትን ካውንተር ክሎክዋይዝ ይሆናል ዊዝ ሪስፔክቱ ዘ ባር ማግኔት ከባር ማግኔቱ ካውንተር ክሎክዋይዝ ይጓዛል። ቢ ላይ ደግሞ ሳውዝ ፖል ላይ ኢንዲዩስድ የሚደረገው ከረንት ክሎክዋይዝ ይሆናል ዊዝ ሪስፔክቱ ዘ ባር ማግኔት። ስለዚህ የማግኔቲክ ፊልድ ላይኑ ወይ ደግሞ የማግኔቲክ ፊልድ መጠኑ የከረንቱን አቅጣጫ ቫሪ እንዲሆን ያደርገዋል ማለት ነው። ዘ ቼንጅ ኢን ማግኔቲክ ፍላክስ created by or caused by the approaching magnet induced a current in the loop change in magnetic flux minor ከሆነ this change in magnetic flux caused by the approaching magnet induced a current in the loop change in magnetic flux አለ ማለት ያ change in magnetic flux ማግኔቱን current produce እንዲያደርግ ያደርገዋል ወይ ደግሞ induced current እንዲፈጠር ያደርገዋል። induced current ከተፈጠረ ዘን የከረንቱ አቅጣጫ በኢንዲዩስድ ቮልቴጁ በተቃራኒ አቅጣጫ ይሆናል። ከዚህኛው ዲያግራም እንደምናየው ማለት ነው። ከመጀመሪያው ዲያግራም እንዳየነው ከዚህኛው ዲያግራም እንደምናየው the magnetic flux produced by the bar magnet is caused by the magnet that produce induced current in the bar induced current in the loop እንዲፈጠር ያደርገዋል የሚለን ይሄን ነው። ሌላ when the change in magnetic flux induced change in magnetic flux ሚኖር ከሆነ change in magnetic flux ሚኖር ከሆነ a current in a conducting coil ከረንቱ በኮንዳክቲንግ ኮይል ላይ ያለው የከረንት መጠን ከረንቱ በራሱ ወይ ደግሞ ያ ኮይል በራሱ ማግኔቲክ ፕሮፐርቲ ይኖረዋል። ማን እንዳረጋገጠልን? እነ አምፔር እንዳረጋገጡልን። the induced current also generates its own magnetic field ኢንዱስድ የተደረገው ከረንት በራሱ አሁን የሚለን ምንድነው? ኢንዱስድ የተደረገው ከረንት በራሱ ምን ማመንጨት ይችላል? የራሱን ማግኔት መፍጠር ይችላል። ለምን? a current passes through in a given coil then that current is produce its own magnetic field current and coil current produce ማድረግ የሚችል ከሆነ then ያ ከረንት በራሱ ወይ ደግሞ ያ ኮይል በራሱ ማግኔቲክ ፕሮፐርቲ ይኖረዋል። ኖርዝ ፖል እና ሳውዝ ፖል የተባለ እንዳየ ነው። ስለዚህ የራሱን የሆነ ማግኔቲክ ፊልድ ፕሮዲውስ ማድረግ ይችላል። but that oppose the change in flux that creates in it ግን ይሄ ከረንት ግን ወይ ደግሞ ይሄ ማግኔት ምኑን ኦፖዝ ያደርገዋል? ማግኔቲክ ፍላክሱን ኦፖዝ ያደርገዋል።
ለምንድን ነው ኦፖዝ የሚያደርገው? ኢንዲዩስድ ኤሌክትሮሞቲቭ ፎርስ ምን ብለን ነበር? ዘ ኔጌቲቭ ኦፍ ኤን ታይምስ ቼንጅ ኢን ማግኔቲክ ፍላክስ ኦቨር ቼንጅ ኢን ታይም ነው። ስለዚህ ኢንዲዩስድ ኤሌክትሮሞቲቭ ፎርስ አለ ማለት በቀላሉ ኢንዲዩስድ ከረንት አለ ማለት ነው። ኢንዲዩስድ ከረንት አለ። ስለዚህ ይሄ አንድ ማግኔት ወይ ደግሞ አንድ ከረንት ኬሪንግ ዋየር ከረንት ፕሮዲውስ አደረገ ማለት ያ ዋየር በራሱ ማግኔቲክ ፕሮፐርቲ ይኖረዋል። ማግኔቲክ ፕሮፐርቲ ያለው ማለት ኖርዝ ፖል እና ሳውዝ ፖል ይኖረዋል። ሶ ይሄ ከረንት ማንን ኦፖዝ ያደርጋል? ቼንጅን ማግኔቲክ ፍላክስን ኦፖዝ ያደርጋል። እዚህ ጋር ሪሌሽኑ እንደምናየው ይሄ ከረንት ይህን ፋክተር ያደርገዋል ማለት ነው። ማግኔቲክ ፍላክሱን ዊዝኢን ሰርቴን ታይም ቲ ይሄኛውን ፋክተር ያደርገዋል ወይ ደግሞ ቼንጅ እንዲሆን ያደርገዋል። እንደገና የዚህ ከረንት አቅጣጫና የዚህ የማግኔቲክ ፍላክሱ አቅጣጫ የተለያየ አቅጣጫ እንዲኖረው ያደርገዋል ማለት ነው። ስለዚህ እስኪ ይህን በፌት በሚባል አፕሊኬሽን በተወሰነ ገለጻ አደርግላችኋለሁ። ይህን ፌት እንድትከታተሉ። ስለዚህ ይሄ ሳይንስ ፌት ይባላል። እዚ ጋ ኮይል የሚባለው ይሄ ነው። ውንድድ ኮይል ማለት ጥምጥም ሽቦ ማለት ይሄ ነው። ይሄ ጥምጥም ሽቦ ስንት ተርኖች አሉት? አሁን እዚ ጋር እንደምታዩት 1 2 3 4 ተርኖች ናምበር ኦፍ ተርን የምትባሉ አሁን የዚህ ኮይል 4 ተርን አለው ማለት ነው። ዘን ይሄን ናምበር ኦፍ ተርንን አንደኛው ከአንደኛው ተርሚናል ኦፍ ዘ በልብ እናያይዘዋለን። ይሄኛውንም ከዚህ ጋር እናያይዘዋለን። ከዛ በኋላ ኮንፊገር ማድረግ ነው። ኮንፊገር ስናደርገው ከቮልት ሜትር ጋር ቮልቴጅ መኖሩን ለማረጋገጥ ከቮልቴጅ ጋር እናገናኘዋለን። ይሄ ማግኔት ነው። ኖርዝ ፖል እና ሳውዝ ፖል ያለው ማግኔት ነው። ስለዚህ ኤሌክትሪክ ፊልድ ላይኖችን እንዲያሳየን ሸው አድርግለዋለሁ። ሸው ሲያደርግልኝ ማግኔቲክ ፊልድ ላይኖቹ ሁልጊዜ ምን ብያችኋለሁ? ከኖርዝ ፖል እየወጡ ወደ ሳውዝ ፖል ይገባሉ። አውትሳይድ ከሆነ ይሄ ክሎዝድ ሰርኪዩት ነው ወይ ደግሞ ክሎዝድ ሉፕ ነው የሚሰሩት። ኢንሳይድ ደግሞ ማግኔቲክ ፊልድ ላይኖቹ በውስጥ ደግሞ ከሳውዝ ወደ ኖርዝ እየተጓዙ እንደዚህ አይነት ሉፕ ይሰራሉ። ስለዚህ ሙቪንግ ማግኔቲክ ፊልድ ወይ ደግሞ ሙቪንግ ማግኔት ኤሌክትሪክ ከረንት እንደሚፈጥር ለማየት እችን ማግኔት እዚህ ኮይል ኦፍ ዋየር ላይ ልከታት ነው። ስከተው ኢንሰርት አድርጌ ሳንቀሳቅሰው ዜን ቮልቴጁ ወይ ደግሞ ቮልትሜትሩ መንቀሳቀስ አለበት። ይህም ማግኔት አሁን እዚህ ውስጥ ስከተው ይኸው አምፖሉ ላይት እየሰጠ ነው ማለት ነው። ላይት እየሰጠ ነው ማለት ሙቪንግ ማግኔቲክ ፊልድ ወይ ደግሞ ማግኔቲክ ፊልድን በሆነ ቬሎሲቲ ስናንቀሳቅሰው ምን ፕሮዲውስ ማድረግ ይችላል? ኤሌክትሪክ ካረንት ፕሮዲውስ ማድረግ እንደሚችል ያሳየናል። ስለዚህ ይሄ ህግ ምን ይባላል? ኤሌክትሮማግኔቲክ ኢንዳክሽን ማለት ነው። ኤሌክትሮማግኔቲክ ኢንዳክሽን ሚንስ ዘ ፕሮዳክሽን ኦፍ ካረንት ባይ ዩዚንግ ማግኔት ነው። ማግኔትን በመጠቀም ኤሌክትሪክ ከረንት ፕሮዲውስ የማድረጉ ሂደት ምን ይባላል? ኤሌክትሮማግኔቲክ ኢንዳክሽን። ስለዚህ አምፔር የሚያደረገው ይሄን ነው። ይሄም ማግኔት በፍጥነት ባንቀሳቅሰው የከረንቱ መጠን ይጨምራል ወይ ደግሞ ቮልቴጁ ይጨምራል። እዚህ ጋር እንደምታዩት ዲፍሌክሽኑ የጨመረ ዲፍሌክሽን ነው የሚያሳየን። በትንሹ ባንቀሳቅሰው ግን የላይቱ መጠን ይቀንሳል። እንደዚህ እያደረግን የቮልቴጁን መጠን ምን ማድረግ እንችላለን? መጨመርና መቀነስ እንችላለን። ሌላ ይሄን ዋየር ሌላ ናምበር ኦፍ ተርን ብዙ 50 ናምበር ኦፍ ተርን ያለው ባደርገውና ዜን አሁንም ይሄን ማግኔት ባንቀሳቀሰው እዚህ ውስጥ ባንቀሳቀሰው ዜን የምናገኘው የከረንት መጠን ብዙ ይሆናል። እንደገና ማግኔቱንም ብቀይረው ለምን ማግኔት ኢንዲዩስድ ኤሌክትሮሞቲቭ ፎርስ ወይ ደግሞ ኢንዲዩስድ ቮልቴጅ በምን ዲፔንድ ይሆናል ብለናል? አንደኛው በናምበር ኦፍ ተርን ማግኔቲክ ፊልድ ስትሬንግዝ እና በሉፑ በዚህ መጠን ይል። ስለዚህ የማግኔቱን መጠንም ብቀይረው ዛይን የምናገኘው ከረንት የተለያየ ይሆናል። ስለዚህ ኤሌክትሮማግኔቲክ ኢንዳክሽን በዚህ ፌት በቤታችሁም ሆናችሁ መለማመድ እንደምችሉ ያሳያል ማለት ነው። ስለዚህ ተማሪዎች የዛሬው ትምህርታችን ፋራዳይስ ላው ኦፍ ኤሌክትሮማግኔቲክ ኢንዳክሽን ይህን ይመስላል። ፋራዳይስ ላው ኦፍ ኤሌክትሮማግኔቲክ ኢንዳክሽን ማለት ከማግኔት ወይ ደግሞ ከሙቪንግ ማግኔት ክሬትስ ኤሌክትሪክ ከረንት የሚለውን በዚህ ሌሰን አይተናል። ሌሎች አዳዲስ ቪዲዮዎች እንዲደርሷችሁ ይህን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት እያደረጋችሁ ለአልሰሙ ጓደኞቻችሁ እየነገራችሁ ዩቲዩብ ቻናሉን ሳብስክራይብ በማድረግ እንድትከታተሉን በማለት የዛሬው ሌሰን በዚህ እናጠናቀቃለን። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ